ልታወጣ ነበር። ምን አይነት ህግ? ከታላቅ ቀድማ ታናሽ እህት ባል እንዳታገባ የሚከለክል። ይሄማ ፍርደ ገምድልነት ነው። አሁን እኔ በአንድ ዓመት ቢሆን በልጥሻለሁ እና እኔ ካላገባሁ አንቺ ቆመሽ ትቀሪኝ? አንቺማ ጓደኛዬ ነሽ። እኔ ግን እንደዚህ ነበር የማስበሽ። ወይ ገሊላዬ፣ እኔ እኮ ነገሩ ማለቴ እንጂ አንቺ እናቴም ጭምር ነሽ። ከፈለግሽ ደግሞ አክስቴም አያቴም ነኝ። አሁን ስራ ሲናመመኝ ድሮም ቢሆን ሴተላጤ ሌላ ሴት ስታገባ ራሷን ያማታል። ነርስ በቤቱ መድኃኒት ይኖራል? እውነቴን ነው። ፍረስትሬት ማድረግሽን ትተሽ እህትሽን ለመዳር ወገብሽን አጥብቂ። ባህር ዳር ከፍተኛ ስራ ይጠብቀናል። አሁን ባህር ዳርና ሰርግ የሚል ቃል የጠላሁት። የቀረሽ ነገር የለም? ጨርሻለሁ። እርግጠኛ ነሽ? ብዙ ማስገብትሻል? አኗሽ በሚጢጢ ሰርግ ሁለታችንም ቀንተናል። ደጀልን ደርሰን ቁርስ በላሽ። አንቺ እስክትነቂ ስጠብቅ እኔም በራሙ በዚህ ዓለም ላይ በነፃነት የሚኖሩት እኮ ወንዶች ናቸው። እንዴት ናቸው? ያለ ፍረት መሳሪያቸው ሲያስለቅሱ እንወራረድ። ዘግይቶ የሚጨርሰው ሰማይ ቲሸርት ያደርገው ነው። ሲጠጣ አይተሽው በግምት እነካው ሰውዬው እርሻውን እያጠጣ ነው። ዛሬ ነው ምሽን ተቀምሰል በይባሱ ሳይንቀሳቀስ ወደ ጫካው ግቢ ያዝነቂው። ኧረ ስቀልድሽ ነው። ቀልድ ማታቂ እንዴ? ጥርሶት ነው። ኧረ እስኪ ቀመጥ እንኳን ዝም በይ። ባይቀመጥ ነው የሚሻለው። እሺ ያው ተቀመጠልሽ።
እንወራረድ አሁን ጓደኛው ዞሮ ወደኛ አይ ሳይኮሎጂ አይ ጥርስ ነው ተሽሎ እርግጠኛ ነኝ ለረጅም ሰዓት ስለኛ ያወራል ኦፍ ኮርስ ቀርበው ቢሆን ደግሞ እድሜ ልካቸውን ስለኛ ያወሩ ነበር ወይዘሪት ስልሽ ተዋውቆ አይከፋም ደግሞ ለዳንግላ ለአዳር ስንወርድ የሻይ ጓደኞች እንደሚያስፈልገን ነበር ዳንግላነን ሁለታችንም ሰላም ነን አትጨነቁ ያው ነገ እንገባለን እኛም ናፍቃችሁናል በልሽ ቻው አሁንስ ምን እንዳሰብኩ ታውቂያለሽ ነገ ጠዋት ተነስቼ ወደ አዲስ አበባ ለመመለስ በቀረብሽ ቁጥር ልብሽ ይበልጥ መታ ጀምር ወንጀልተኛ የሚለውን አስቢ ውስጥ ትልቋ ቆማ ትንሿ ተዳረች ምናምን ታገቢም ባታገቢም ሰው ይላል don't worry ሻንጣችንን በማውረድ ተውት ቀረበ ሃይ ክፍሉ ተመቻችሁ ከሞላ ጎደል እኔ የምለው ለሁለት ሴቶች አንድ ክፍል ይፈቀዳል ሁለት ወንዶችስ ማደር ይችላሉ እኛማ ባልና ሚስት ነን ማንኛው ነሽ ታዲያ ከባድ ጥያቄ ነው ዘላለም ይባላል አጥናቀ ገላ ህሊና ሻይ ቡና ልንል ወጣ ልንል ነበር ጆይን ታደርጉናላችሁ በዛውም ከተማዋ በማታም እንደምትመስል ነው ያለ ሻርፔን ብቻ ያስ እኔም ብር ጨምሬ ልምጣ ኧረ ችግር የለም እኛ ራሳችን እንችላለን ሲቀልድሽ ነው ለሙሽሪትና ለሙሽራው መልካም ጋብቻ ካርድ ካላለቀ በቀር ግን ብታጅቡን ደስ ይለናል ጊዜ እንኳን ያለን አይመስልም የኮንስትራክሽን ስራ በሰንበትም ጊዜ ያደርጋል ለአንድ ሆስፒታል ግንባታ መሰረታዊ ስራዎችን ሰርተን እንመለስ ከነጉዟችን አንድ ሳምንት መስራታቸውን እንደግፋለን ባህር ዳር በጣም በርካታ ኢንጂነሮች ያስፈልጋል አዎ ግን ያ ማለት እኮ እናንተ ለማግኘት ጊዜ ያጥረናል ማለት አይደል እንደው ስራው 24 ሰዓት ቢፈጅ እንኳን 25ኛ ሰዓት ፍጥረንም ቢሆን እንገናኛለን ዋው ይሄን አጋጣሚ ተጠቅሜ ለሰርጉ ዳንስ ለማመድ ሳይሻል አይቀርም Everybody's got something they had to leave behind. One regret from yesterday that just seems to grow with time. There's no use looking back or wondering how it could be now or might have been. All this I know, but still I can't find ways to let you go. I never had a dream come true till the day that ሰዓቱ መስራት ወደ የክፍላችን ብንሄድ ጥሩ አይመስልሽም? ያስተዋይ ሀሳብ አይደል? ምሽቱ በጣም ተደስተናል። በጣም ደህና ደሩ።
አድርጌዋለሁ። አረጋችን ቀንሽ ወይዘር ከይሞች ወደድኩት። አልቸኮልሽም? አዎ ግን የሆነ ነገሩ ስቦኛል። ምን ነው? አንድ ነገርማ እያሰብሽ ነው። ሌላ ጓደኛ ብትኖረውስ ብለሽ ነው አይደል? ገሊልዬ ከዚህ በፊት ከጓደኞቼ ጋር የነበረኝን ነገር እርሺው። ደግሞ ሁሉም ወንድ አታላይ አይደለም። ቴክ ምንም ሳትደብቅ የተሰማህ ነገር ሁለቱም የሚጥሙ ልጆች ናቸው። ከመሆን ሁለቱንም እኩል መውደድ እንደማትችል ታውቃለህ። ምን ይከለክለኝ? ሚስት የለኝ፣ ድስት የለኝ። ድል ከአንዷ እስካላተመኝ ሁሉንም ወደድ ነው እንጂ ራይት። ምን ይከለክለኛል? ሚስት የለኝ፣ ድስት የለኝ። ዓለም እንደው የውርድ መድረክ ናት። Have a nice night. በሉ እንግዲህ እንዳጠፋ እንዴ በቃ ልደዋል። ኦኬ እሺ ባይ ባይ። ቴንስተክ አብረሽ ጥሩ መኝታ ይኖራል። አላ ሻወር አላ ሻወር ቴሌቪዥን ሁሉ ነገር የተሟላ እንደዚህ አይነት ቆንጆ ምግብን ቢያልሽ አይደለም? ትንሽ ቆይቼ እበላለሁማ። ይሻላል? አዎ አይበቃኝ። አቤት አባትሽ እንዴት እንደናፈቀሽ። እንደገባሽ ትደውል ብሏል። እደውላለሁ። ቀላሽ ወይስ ተቆርሽ? አልነግርሽም። አይ መቼም ይሄ ዘርግ ባይኖር ኖሮ እኮ በቃ አትያትም ነበር። ምን አደርጋለሁማ? ያው ጮኛ ሳገኝ ነው መጥቼ ማስተዋወቃችሁ ብዬሽ ነበር። ባል ደግሞ ጠፋ። አይ ያቺ ከውካባ ጓደኛሽ ከጎንሽ ካለች ወንድ ሁሉ መቼ የረጋች ናት ብሎ ይቀርብሻል። ይማዬ ደግሞ አሁን የኔ ጉዳይ ከሊና ጋር ምን ያያይዘዋል? ኧረ ተይ ልጄ፣ 2-3 ወንዶች ጋር በተለያየ ጊዜ ልትጫጭ ነው ብላ መደወሏ መልሳ መጣላቷን ከተማው ሁሉ ነው የሚያወራው። ምኑን ትደባብቂዋለሽ? መቼም ሰው ጓደኛው ነው የሚመስለው ይባላል። መቼም ያየሽ ሁሉ የሷ ቤት ቅልብልብ ብትመስዪው እንጂ ለሀገር የምትበቂ ነሽ የኔ ቆንጆ። አይዞሽማ፣ አሁን በቅርቡ አግብቼ ብቸኝነታችሁን የሚያጠፉ መንታ ልጅ ዱብ አደርግልሻለሁ። ያፍሽን ይቅጠርልሽ የኔ ልጅ። አሜን። ቃልሽ ብቻ ያጠግባል። አንቺ አንድ ልጄ፣ አንቺ በስተሽ ማየት ነው የኛ ዓለም። ታውቃለሁ። እናንተ ልጆች በሩን አትከፍቱም እንዴ? ውይ አራውን ሳበዛሽ ያበዛሽው አልመሰለሽም? አላበዛሽው? እንዴት ብትደፍሪ ነው እኔ ታላቅሽ ሳላገባ እንጂ የምታገቢ? ከሁለት ወር በፊት ደውልሽ አግቢ አላልሽኝ? እንዳታገቢ ብለሽ ታዩ ነበር እሱ ማርቱ እኮ። ትንሽ የሮጥሽ አልመሰለሽም? ወይዘሮ ይጠራርቱ ህሊና፣ ኧረ
መጣ። እነዚህ ልጆች አንዳትላቸውም እንዴ? መጣች ደግሞ ሀገሩን ልትረብሽ። ታያቸው እባክሽ፣ ሲደክማቸው ይተውታል። ባልሽ ቆንጆ ነው በጣም። መጀመሪያ ያየሁት ቀን እንጂ ዋንዴው ነበር የተመኘሁት እና የገዛ ወደፊት ባሌን ነጠቅሽ። የሆነ የወንድ ጓደኛ አገኘው ብለሽ ስትደውይልኝ ለራሴ ጠቀለልኩት። አንቺ የኔ ወንዶች ሁሉ በሴቶች መዳፍ ውስጥ ናቸው። ሄሎ፣ ይህ ያስናቀ ድምፅ ነው። እውነት ያንተ ለመሆኑ የቀበሌ ማረጋገጫ ይዛል? ባህር ዳር የሚያስጎበኝን ሰው ብናገኝ ብለን ነበር። ኧረ አለን። ግን ቢዚ አይደላችሁም እንዴ? አይ እስከ 4 ቢዚ ነን። ከ4 እስከ 9 ግን እንችላለን። በቃ ለገሊላ ነግራትና ደውልላችኋለሁ። ውለታ አለብን። ለመሆኑ የዘላለምስ ድምፅ በስልክ እንዴት ይሆን? ሄሎ 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 አጠገብ ሄሎ ሄሎ፣ ይቅርታ መልሼ እደውላለሁ። ምን ኔትወርክ ችግር እባክህ። ዋናው ቀጠሮ መሰማቱ ነው አይደል? እሺ ጭራቋ ልጅ ወይ የጭራቋ ልጅ አባት። በዚህ ብደትሽ ታናሽሽ ብቻ አይደለም ቀድማ የምታገባው፣ ገና እሷ የምትወልዳትም ትቀድምሻለች። አሁንስ አላበዛችሁትም? ባለን የቻይና ዕቃ አደረጋችሁት እኮ እዚህ። እሺ ከነግራም እንዴት አድርጊ? በጣም ያምራል። በጣም እጅህን አውቀዋል። መቼም በዚህ ሞባይል ቆንጆ ፎቶ ይወጣል ብዬ ጭራሽ አላስብም። ግድ የለም ጥራቱን ሲታጠብ ታዩታላችሁ። ከፈለጋችሁ እኮ ካሜራ ቤት አይጠፋም። ኧረ እዚህም የሚያነሱ ልጆች ነበሩ። ኧረ እንተማመን። ግድ የለም አልኳችሁ እኮ። እኔ የምለው ባህር ዳር ውስጥ ሳይክል ከሚጋልበውና ውሃ ዋና ከሚችለው የቱ ይበልጣል? ሁለቱንም የሚችለው ይበልጣል። ወጣቱ እነዚህ ከኖርክ ግድ ትለምዷለህ። ዋና ስትችሉ የስንት ዓመት ልጆች ነበራችሁ? እዚህ ከተማ ላይ ኑሮ የመጣ ነው። በአጋጣሚ ሁለታችንም ወላጆች በኃላፊነት መስሪያ ቤት በመቀየራቸው ነበር እና ከአዲስ አበባ ስንመጣ እኔ 11 ዓመት ልጅ ነበርኩ። በአንድ ዓመት ትበልጠኛለች። ታላቋ ነኝ። ከዛ የትምህርት ቤት ጓደኞች ሆን ዋናና ብስክሌቱን በቀጣይ ዓመት በጋራ ጀመር ነው እና ትምህርት ቤት የተጀመረ ፍቅር እስካሁን ድረስ ቀጠለ ማለት ነው። ሃሌሉያ። ስንት ሆነ ማለት ነው አሁን እድሜያችሁ? ሴት ልጅ በወጣትነት ለረጅም ዓመታት የምትቆየው 3 መንገዶች ብቻ ነው። በስፖርት፣ በጥሩ አመጋገብና እድሜዋን በማዋሸት። አንስቻለሁ፣ ጥያቄን አንስቻለሁ። እድሜን የመዋሸት ነገር ሲነሳ አንድ ቀልድ ትዝ አለኝ። የህፃናት መጫወቻ ውስጥ ነው። ጠባቂው ይሰበስብና ህፃናቱ መመሪያ ይሰጣቸዋል። ልጆች እዚህ ሸርተቴ ላይ መጫወት የሚችለው እድሜው ከ12 ዓመት በታች የሆነ ብቻ ነው። ስንት ነው እድሜሽ ይላታል አንዷ። እሷም 11 ትለዋለች። በጣም ጥሩ፣ መቼ ነው 12 የሚሞላሽ ሲላት ሸርተቴው ሲሰለቸኝ ብለው ቁጭ። ይሄን አካባቢ በጣም ነው የወደድኩት። ወይ ጣና እኮ ብቻ አይደለም፣ እንደውም እዚህ ብዙ የቆየን አይመስላችሁ? ጥሩ ሀሳብ ነው። ለምን ዞር ዞር አንልም?
ለምን እናንተ ዞር ዞር ብላችሁ አትመጡ? እኔና ዘላለም እዚህ እንጠብቃችኋለን። ይሻላል። ፈራ እንዴ ለጓደኛ? ግድ የለም ይዞ አጠፋ። ለምን አትወኝም? ዋና አላማረሽም? ዋና እኔ ካርታ ጨዋታ አረከው እኮ ትጥቅ እንደሚያስፈልገው ረክ ለነገሩ ስቀልድሽ ቀልድ የሚያምርበት አይነት ሰው አይደለም። ታዲያ ምንድን ነው የሚያምርበት? ሲቀለድ መሳቅ። ጥርስ በጣም ያምራል። ታንክ ዩ። ነርሲንግ ቆንጆ ሙያ ነው የመረጥሽው። እርጋታ ስላለሽ ከባህሪሽ ጋር ይሄዳል። ታንክ ዩ። ስንት ጊዜ ሆነሽ በስራ ላይ? እንደተመረኩ ነው የጀመርኩት። ለማሻሻል አላሰብሽም? አስቤያለሁ ግን ከዛ በፊት ለእናቴ ገባው ላቀላለ። ጉድ በጣም ግልጽና ማትከብጂ ልጅ ነሽ። ይሄንን ነው ከኔ ወደድከው? ተቀባሽው ሽቶም ደስ ይላል። የተቀባው ሎሽንና ሽቶ ነው። የትኛው እንደሸተተ አላውቅም። እውነት ተቀላቅሎብኝ እንዳይሆን ብቻ። እኔና ዘላለም የ3 ወር ጓደኝነት ነው ያለን። እኔ በአስተዳደር ሰራተኝነት፣ እሱ ደግሞ በመሐንዲስነት እኩል ነው የተቀጠርነው። ወደ ቤት መሄድ እፈልጋለሁ። ገሊላ አንድ ጥያቄ ልጠይቅሽ እችላለሁ? ዘላለምን ወደሽዋል? አንተ ሊና ወዳት ጓደኛዬ እንደው ይቅርታ ጠይቃታለሁ። ለጊዜው ግን ወደ ቤት መሄድ እፈልጋለሁ። ጥሩ። እኔም ክፍሌ ገብቼ ባርፍ ደስ ይለኛል። እነሱ ግን የተመቻቸው ይመስላል። የሴት ጓደኛ የለህም? ለፍተሽ አልቸኮልሽም? ይቅርታ። አሪፍ ጊዜ ነው ያሳለፍነው። እዚህ መምጣት የሚሰለች አይመስለኝም። ለጊዜው ግን ጓደኞቻችንን ፈልገን እንሂድ። ከሰዓት በኋላ ከበድ ያለ ስራ አለብን አይመስልሽም? ምን ነው? ሽንቴ መጣ። ማነው? ምን ሆነሃል አንተ? ትንሽ ቆይተህ ተመለስ። በቃ እኔ ልሂድ። ልሂድ? ስራ አስኪያጁ ካዩኝ ሊጠራጠሩኝ ይችላሉ። ትንሽ ቆይ። በጭራሽ። መጀመሪያ ምን ጠርጥረህ እንደነበር ገብቶኛል። ከገሊላ ጋር የነበርኩ መስሎ ነበር አይደል? ልክ ነህ። ብሆን ግን ይከፋ ነበር። እውነቱን ለመናገር አዎ ይከፋኝ ነበር። እኔም ከሊና ጋር በመሆኑ ተከፍቻለሁ። ግን ቆይ የወደድከው ገሊላን ከሆነ ለምን ከሊና ጋር መቀራረብ አስፈልገ? ገሊላን እወዳታለሁ ማለት ህሊናን እጠላታለሁ ማለት አይደል? አሃ፣ ስለዚህ እኔም ህሊናን በጠይቃት ቅር አይልህማ?
እሷ ከፈቀደች እኔ ምን አግብቶኝ? ጉድ ጉድ። ግን እሷን ስጠይቃት እኔ ገሊላን ስለመውደዴ መናገር የለብህ። አውቃለሁ። ስለ ሁለቱ ጓደኝነት መጠንቀቅ አለብን። ስለ ሁለታችንም ጓደኝነት ጭምር። ፍጥነት ግን በጣም አስገርሞኛል። እንዴት? ገና ትናንትና ከተዋወቃት ሴት ጋር ክፍል ስትገባ ነው። አይግረምህ። ትናንሽ ልጆች ዕጣ ክፍሎቼ ናቸው። ከትናንሽ ልጆች ጋር መውጣት ግን አይከብድም? አይከብድም። ለብርድ በሽተኛ አይከብድም። ጠጋ ብለህ የሞቀ ሰውነታቸውን ስታቅፈው ትፈወሳለህ። ሊናንም ለጊዜያዊ ነው አይፈለጋት። ብርድ ጊዜያዊ በሽታ ነው ያለህ ማለት ነው። የከሰዓት ስራ ቦታ ማጥናት ይሆናል። ጥሩ። በነገራችን ላይ እዚህ የመጣ ነው ለስራ ነው። ከሴቶች ጋር የሚኖረን ግንኙነት አዲስ አበባ ስንደርስ ብናደርገው ጥሩ ይመስለኛል። ያለበለዚያ ውስብስብ ነገር ውስጥ ገብተን ስራችንን እንዳይበላሽ እፈራለሁ። መልካም ሀሳብ ነው ኢንጂነር። የሴቶቹ ጉዳይ አዲስ አበባ ይደርሳል። ሀይ። ሴቶቹ አዲስ አበባ እንደተመለሱ ታውቃለህ? አልደወልኩላቸውም። ሊና ደውላልኝ ነበር። ልታገኛቸው አላሰብክም? ፕሮግራሜን አይቼ እነግርሃለሁ። አንተ ታዲያስ እንዴት ነሽ? ስራ ላይ ነሽ መሰል። ደላላና የሕክምና ሰው መች ረፍት አለ? አይ ጥሩ ነው። ትንሽ ሰዓት አለችኝ። ቤት ሄጄ ማረፍ ፈልጋለሁ። ከስራ ስትወጪ ለሻይ መገናኘት እንችላለን? ለሊና ደውለላታል? ኖ አንቺን በግል ማነጋገር ፈልጌ ነው። ትችያለሽ? ሀይ። ለእኔም የማይደወለው የኔ ስልክ የአረብ ሀገር ስልክ ነው። ወይ ስደውል እኮ አብራችሁ መስላችሁኝ ነው። ጎሽ፣ ቤት ነሽ? ውጪ። ቤት ነኝ። ጥናት እየሞካከርኩ። ማታ ክላስ ከመግባትሽ በፊት ፕሮግራም አለሽ? እስካሁን የለኝም። እንግዲያው ከኔ ጋር ቀጠሮ ቢኖረንስ? የማሳይሽም የማወራ እንደዚህ ጥራት ያለው ፎቶ ይወጣል ብዬ ጭራሽ አላሰብኩም። ይገባኛል። ወንድሜም ስልኩን ሲልክልኝ አንድም ለካሜራው ጥራት ሲባል ቪዲዮ ደግሞ ሲቀርጽ ብታየው ቁልጭ ነው። ፊልም ለመስራት አስበሃል? ዛሬ ቀደም 12ኛው ሰዓት ልስራ እንጂ አይሻልህም? ሰማይ በቅሎ እሺ፣ የምታሳየኝን ጨረስን። የምትነግረኝስ? መቼም ያው እኛ ትልልቆች ስለሆንን መደባበቅ አያስፈልግም። ስለዚህ በቀጥታ የተሰማኝ ልነግርሽ ነው። ኦኬ። ሊና
ጓደኛዬ እንድትሆኝ ይፈልጋል። ማለት ፍቅረኛ ሊና ነግረህ ታውቃለህ? ኖ በፍጹም። ለእሷስ ያለ ስሜት ምን አይነት ነው? ባህር ዳር ከንፈሯን ስትስማት አይቻልም። ያ ማለት እኮ ምንም ማለት አይደለም። ለወንድ አዎ፣ ለሴት ግን ትልቅ ቃል ኪዳን ነው። እንዴ ለመሆኑ እሷ ስለአንተ ምን እንደተሰማት ገምታ አታውቅም ማለት ነው? ገምተህ ብታውቅማ እኔ ገዛ ጓደኛዋን ጠርተህ ስለ ፍቅር አትቀባጥርም ነበር። በእርግጥ መሳሳማችን ጥፋት ነው፣ ግን አስቤውና ፈልጌው ያደረግኩት ነገር አይደለም። ደግሞ እኮ ስሜት እስከ መገላለጥ ድረስ አልደረስም። ገሊላ ፍቅሬን ላንቺ ስገልጽልሽ ለእሷም ሆነ ለሌላ ሰው የገለጽኩለት ምንም ነገር እንደሌለ ወቂ። አዝናለሁ ዘላለም። እሷ ግን በአንተ ላይ ትልቅ ተስፋ አድርጋለች። ጓደኛዬ ማቆም ካለባት ካሁን ንገራት። ከእሷ ጋር ማቆም ግን ከኔ ጋር መጀመር እንዳልሆነ ተረዳ። ከይቅርታ ጋር ቤት ሄጄ ማረፍ አለብኝ። የሚገርም ነው። ቤት እንጃ የምትወደኝ አልመሰለኝም ነበር። እኔም ደግሞ አልወደድኩም ነበር። አልዘገየንም። ነገሮችን ማስተካከል እኮ እንችላለን። ዘላለምን ወድጄዋለሁ። እውነት ለመናገር ደግሞ አንተን ከወንድምነት ውጪ ለሰከንድ አስቤ አላውቅም። ይቅርታ። ዘላለም ሲወድሻል የራሱ ጉዳይ። እኔ ግን ወደዋለሁ። እስክሞት የኔ ቢሆን ደስ ይለኛል። እርግጠኛ ነሽ? ህሊና ሲመስለኝ በየዋህነት አጉል ፍቅር ውስጥ ገብተሻል። ብዙም ሃይማኖተኛ አይደለሁም መስናቅ፣ ግን ሰው ያሰበውን እግዚአብሔር እንደሚፈጽመው አውቃለሁ። መች ክላስ እንዳይረፍድብኝ ልጅ። ለፎቶቹ በጣም አመሰግናለሁ። ሃይ ምን ነው ስፖርት ክላስ ጀምራችሁ እንዴ? ዘላለም ደውሎልሽ ነበር ዛሬ? ወይም ማስናቀ ስሙን ቄስ ይጥራውና ምን ነው ካስናቀ ጋር ተጋጫችሁ እንዴ? ለምን ተዳርሳችሁ? ባህር ዳር የተነሳናቸውን ፎቶዎች ላሳይሽ በሚል ሰበብ ተገናኝተን ነበር። እሺ እወድሻለሁ ገለመሌ፣ ዘላለምን መውደድሽ የዋህነት ነው ምናምን አይለኝ መሰለሽ? ዘላለም ነው አለ እንዴ? አንተ ስልክ ተዘግቶ ነበር። እኔ ራሴ ሞክሬ እምቢ አለኝ እኮ። ሰላም ናችሁ? አንተ እንኳን ቢያንስ በገሊላ ስልክ መሞከር ነበረብህ። ደውዬላት መቼ አነሳች? ትቀልዳለህ? እንዴት አታነሳም? እስቲ ቆይ ዘላለም ደውሎልሽ ስልክሽን አላነሳሽው? ሄሎ፣ ለማን ቁጥር ደውለህ ነበር? እባክህ ለምሳሌ አገኝሽ ይችላል? አሃ፣ በቢሮ ስልክ። ለዛ ነው ያንተን ቁጥር ባገኝ መልሼ ደውልልህ ነበር። ምን ያህል እንደምወድሽ እንኳን እንድነግርሽ እድሉን ብትሰጪኝ። አዎ፣ ህመምተኞች ሲበዙ ስልክ ለመመለስ ጊዜ እናጣለን። ገላ ምንጊዜም ቢሆን በአንቺ ተስፋ እንደማልቆርጥ ግን ወቂ። በህሊና አነጋግራት። ደህና እደር። እሺ እኔ ቆንጆ፣ የነገ ፕሮግራምሽ ምንድን ነው? እህቴ ሰርጓን ፎቶ ልካልናለች። ፖስታ ቤት ሄጄ እሱን ማምጣት። መልካም። ፕሮግራሜን አይቼ ከምሳ በፊት እደውልልሻለሁ። ጠብቃለሁ የኔ ጌታ። ባይ። ወይዘሪት ምን ሆንሽ? I'm fine. ኖ you're not። ሰርጉ ትዝ ብሎሽ ነው አይደል?
ትንሽ አመት ላይ ቲቪ ደረሰኝ። ባህር ዳር ደውለሻል? አልደወልኩም። ነገሩ ሲሳካ ነው የምነግራቸው። አባዬን ሰርፕራይዝ ላደርገው ፈልጋለሁ። አባትሽ መቼም ታገቢ ነው ሰርፕራይዝ የሚሆኑት። ጋብቻውንም አሳየዋለሁ። ማለት ዘላለምን ብጠይቀው እምቢ የሚል ይመስልሻል? እንጃ። ገና ስትዋወቁ ወር አልሞላችሁ። እንኳን ስለ ትዳር ስለ ሴክስ አውርታችሁ አታውቁ። አዎ፣ ግን ሴክስ እባክሽ ማን ያውቃል? ይሄኔ በህልሙ አለ ወይ ሊሆን ይችላል። ደግሞ እሱ ለጋብቻው ካልተስማማ ሌላ የሚያገባኝ ሰው ይኖራል ስልሽ ሴት ልጅ በ20 ዓመቷ ፒኮክ ናት። ጭሯን መንቀል የሚፈልግ ደግሞ አይጠፋም። ወንድ ነው ምን ልታደርጊለት? ማታ ከክላስ በኋላ ከዘላለም ጋር ቀጠሮ አለኝ። ከዛ በፊት ግን ስለሱ ጀርባ ለማጥናት ጓደኛውን ማግኘት። ጨርስ ቤት እንቀይራለን አይደል? ኖ እኔ ቤት ነው የምንሄደው። ምን የመሰለ ችፍሬታ ቤት ሩቅ ነው። አረ ቅርብ ነው። ታዲያ ለምን ሄዳ ታመጣለህ? ቤት ሂጂ። ሄሎ። ታዲያ ሳስ ነገር አሁን ላገኝ እችላለሁ? እንዴታ! ሁሌም መቼም ይቻላል እንጂ ከተኩል ሰዓት በኋላ ያለፈው ቦታ ይቻላል የሚባል ሚስት ናት የደወለች? ሚስቴማ አንቺ ነሽ። እንዴ ልታስረግዘኝ ነው? አንድ ሁለት አልጠይቀህ ነበር የመጣሁት። ላንቺ ህሊና ለምን እንደው የፈለገ ነገር አይደል? ንጹህ ጓደኞች ነንና የሚጠቅመኝን ብትነግረኝ ደስ ይለኛል። ሹር ስለ ምን ልንገርሽ? ዘላለምን መውደዴ የዋህነት እንደሆነ ነግረኝ ነበር። ለምን እንደዛ አልከኝ? ስለሱ ሁሉንም ማወቅ ፈልጋለሁ። ሚስት ወይም የሴት ጓደኛ አለችው? የለችው። የምትወደው ሴት ግን አለች። ይወዳታል ይመስለኛል። ማናት? አብረው ነው የሚሰሩት? ይህኒስ እኔ ምን ይጎለኛል? ቀንድ የለኝ፣ ሁለት ምላስ የለኝ፣ ጭራ የለኝ። ተመልከችኝስ ምን ይጎለኛል? አስናቀ ስለወደድከኝ አመሰግናለሁ። ለወድህ ባለመቻሌ ግን አዝናለሁ። በነገራችን ላይ ከኔ ጋር እንዳወራን ለዘላለም ባትነግረኝ ይመቸኛል። አውቃለሁ። ለጓደኝነታችሁ እጠነቀቃለሁ። መጠንቀቁ ይበጅሻል። እንዳላስቆም ፈራሁ። አሁን ራሴ ትልራለች። የሚበላ ነገር አላሰኘኝ። ጸጥ ያለ የምታውቀው ቦታ ካለ እዛው ሰደኝ። የትም ይሁን ብቻ ጸጥ ያለ። ኦኬ አንድ ጸጥ ያለ የማውቀው ቦታ አለ።
እንግዲህ የወንደ ላጤ ቤት ይሄን ይመስላል። እንዴ ወራረድ አልጋ ስር ያልታጠበ ካልሲ አለ። ብቻህን የምትኖረው? የወንድሜ ቤት ነው። ደሴ ወላጆቻችን ጋር ነው ያለው። እዛ ትንሽ ንግድ ነገር ሳይጀምር አልቀረም። ደሴ ወለዬ ነህ? ደስ ቆንጆ ከየት ሊመጣልሽ ነው? በቤት አረፈ በይ። የቤትሽን ያህል ባይመችሽም ቻይ። አንተ ኮንዶሚኒየም እንደዚህ ቆንጆ አይመስለኝም ነበር። መቼም ከክራይ ቤት ይሻላል፣ በተለይ ለሴቶች። እሱስ ልክ ነህ። ለነገሩ እኛ ብዙም አልተቸገርንም። አሪፍ የሆኑ ቤት አከራዮች ነው ያገኘነው። ከ2 ዓመት በላይ እንደ ቤተሰብ አብረናቸው ኖረናል። ለነገሩ ከገሊላ ጋር ከኖርክ ከሰይጣንም ጋር አብረህ ትኖራለህ። አይ ጥሩ ነው። የኪራይ ሂሳብም አልጨመሩባችሁማ። የት ይቀራል ኑሮ ሲወደድ። ያው ከገሊላ ጋር እየተጋገዝን እንወጣዋለን። አንቺ ስራ ፈት መስለሽ? አባቴ ደጉመኛል። ለነገሩ ለቅቄ ነው እንጂ ትንሽ ስራ ነበረኝ። አይ ሲ ለዚህ ነበራ ከቀን ይልቅ የማታ ትምህርት የመረጥሽ። አይዞሽ፣ አንድ አሪፍ ስራ ፈልግልሻለሁ። አመሰግናለሁ። አሁን እንኳን አልፈልግም። ለምን? እሱን ልነግርህ እኮ ነው የመጣሁት። ኦኬ። ሎተሪ ደረሰኝ። አትይኝም? ስንት ሺህ? የዲቪ ሎተሪ። ትቀልጃለሽ? ኦ ኮንግራቹሌሽን። ቴንክ ዩ። ቆይ ለክፉ ቀን የተቀመጠ ቦድካ፣ ዛሬ ለደግ ቀን ደስታሽን እናከብርበታለን። Everybody's got something they had to leave behind. One regret from ታውቃለህ? ለእህቴ ፖስታ ቤት ባሌ ኖሮ አምልጦኝ ነበር። ደግሞ መልስ ለመስጠት አጭር ጊዜ ነው የቀረኝ። ያሰብሽው እንደሚሳካልሽ እርግጠኛ ነኝ። ዘውድዬ። አቤት። ልብሱን ተኮክሰሽ ጨረሽ? አዎ። ካውያውን ነቀልሽ? አዎ። ሰዓቱ በጣም ሄዷል። ከዚህ በላይ መቼ የምትቆይ አይመስለኝም። ህሊና እራት አዘጋጅ። እሺ። ታዲያ ከመሄድሽ በፊት ምን ልታደርጊ አስበሽ? ባላገባ። ዋው! አንተ ልታገባ አላሰብክም? ምን ነው? እኔ ልታገቢ ነው? ግልጽነቴን ካልጠላኸው አዎ። ለኛ ነኝ። የምር? ማግባት እፈልጋለሁ፣ ግን ይሄን ያህል አስቤ ይመስላል። አባቴ እናቴ እንደተዋወቃት ነው ሊያገባት በልብ የወሰነው። ይሄው አሁን 27ኛ ዓመት የትዳር ባላቸውን ያከብራሉ። ቢሆንም ትንሽ መጠናናት ምናምን የሚያስፈልግ ይመስለኛል። የዘመኑ ፋሽን መጠናናት አይመስለኝም፣ መመርመር እንጂ። ኮርስ ግን ትንሽ ጊዜ ያስፈልጋል። ደህና መቼም እንደኔ ደፋርና የናውጣ ሴት የለችም። በደፋርነትሽ እስማማለሁ። አልሰከርኩም ወይ? ምግብ ስላልበላሁ ነው። ዲቪው ቀድሞ ሳያሰክርሽ አልቀረም። ሙሽራ እንኳን ደስ ያላችሁ
እንኳን ደስ አለሽ ሙሽሪት። አመሰግናለሁ አጃቢ። መቼ የምትፋቱ ይመስልሻል? ሰርጋችሁ በጣም ያምራል። አብሶ ያንቺ መኖር ያሳመረው ይመስለኛል። አሁን ሳመክ አባዬ በእውነት ማመን አቅቶኛል። እንቆይ እንድታምን ደግም ያገባልሃለሁ። አንቺ ደግሞ በመውለድም ቅደሚኝ አሉሽ። የሁለት ወር እርጉዝ ነኝ። በአንድ ድንጋይ ሁለት ወፍ መታ። ያገባሁት ህሊናን ብቻ መስሎ አሜሪካንስ አላገባትም። በጣም ወድሻለሁ የኔ ቆንጆ። ራስሽን ጠብቂሽ። እሺ ለአጭር ጊዜ ነው የምንራራቀው። በየትኛው መንገድ ቢሆን ተመልሰን እንገናኛለን። እሺ እኔ አትጨነቂ ነው ይዘው ባሳመሽም አንለያይም ማለት ሰዓቱ እየሄደ ነው። ድጋሚ የማትገናኙ አስመሰላችሁ። እስከ ዛሬ እኔን ጠብቀሽኛል። አሁን ደግሞ ባለቤቴን አደራ ሰጥሻለሁ። ተጠያይቁሽ። ሊና ስራ ጀመረች። በፍጥነት የክሊንተን አጎት ልጅ አደረገ። ምናልባት በቀጣይ ሳምንት። ታንኪው። የኛውንስ መጽሐፍ ለምን አላመጣልኝ? ነገርኩህ እኮ የደራሲውን ስምና ርዕሱን ካልነገርከኝ በስተቀር እንዴት ላመጣልህ እችላለሁ? መደርደሪያ ውስጥ ከተደረደሩት 20 የሳይኮሎጂ መጽሐፎች ውስጥ የትኛውን እንደፈለግ ነው። ኦኬ። ስለ ትናንሽ ሴት ልጆች ባህሪ የሚያስረዳው መጽሐፍ ነው የፈለገው? ለማንኛውም ማታ ቤት ብቅ ብና የፈለገው መውሰድ ትችላለህ። እሞክራለሁ። ኦኬ ባይ ባይ። አባቴ ደህና ነውማ? እሱ ምን ይሆናል ብለሽ ላንቺ ነው የሚጨነቀው። ብቸኛ መስዬው ንገሩ። የቤቱ አከራዮች ቤተሰቦች መሆናቸው። እሱስ ደግ ነው። ግን እንደው ልጄ አንዴን የምትዩ ሰው ከጎንሽ ቢኖር እኮ የተሻለ ነበር። መቼም ያቺ ከውካባ ጓደኛሽ ከአካባቢው ስለሌለች ማንነትሽን ቀረብ ብሎ ለማየት የሚጓጓ አይጠፋ። እንግዲህ ማማዬ እግዚአብሔር ለእኔ ያለውን እስኪያገናኘን ድረስ በትዕግስት መጠበቅ። ያኔ ቃል የገባሁልሽ መታ ልጆች አላስቀርብሽ። ያደርግልሽ ልጄ ያደርግልሽ። በይ እንዳይቆጥርብሽ። አሁን ልተኝ ነዋ? አዎ ብታዩን በሰሞኑን ያመጣው ጸባይ ደግሞ በጊዜ መጋደም ድብርብር ይለኛል። ጠዋት ስነሳ ግን ሰውነቴ እንዴት እንደሚስል አልነግርሽ። ኬሾ ሰው ያደርኩ ነው የሚመስለኝ። እንግዲህ እንዲህ አድርጌ አይደልሽ፣ አንቺ ታውቂያለሽ። በይ ደህና ደሪ። አባቴን ሳሚልኝ። ደህና ደሩ። መግባት ይቻላል? የተገረምክ ትመስላለህ።
ትመጫለሽ ብዬ አልገመትኩም ነበር። ለምን? በመምጣትሽ በጣም ተደስቻለሁ። ደግሜ እስከማገኝሽ ድረስ ጓጉቻለሁ። ማለት ለምን ነገ አትመጭም? ሰዓቱ ሄዷል። እባክህ እኔም ልንቀሳቀስ። ቅርብ አይደለ እንዴ? እንዴት ተጫወት እባክህ። መንገድ ላይ ሰው ገባ ያለ ትንሽ ልጅ ናት። እንግዲህ ይቀርደናል። ለጊዜው በሱ ነው ጻፍልኝ ያለችው። ብትቀይርም ወደምትቀይርበት ቦታ ይወስድናል። እኔ የምልህ ከዚህ ሁሉ ኢሜል ብታደርግላት አይቀልህ? ይቀለኛል፣ ግን ማስታወሻ ወይ ፖስት ካርድ ነገር ለመላክ ይሻላል። ስፍላት ምን ልበል? ሰላም ልበል? ለገዛ ሚስቴ ቀለኛ ነው እባክህ። ምን አይነት መንፈስ ነው በዚህ ሰዓት ተሰባሰበ እንዴ? ገሊላ በዚህ ሰዓት ምን ገልጣለች? እንኳን መጣች። እኔም ማለት ብሎኝ ነበር። አሁን ለአንቺ አስረክቤ መሄድ እችላለሁ ማለት ነው። የቀጠሮ ሰዓቴ በጣም አልፏል። የሚገርምሽ ድምፁን አጥፍቼው ነው እንጂ ስልኬ ኪሴ ውስጥ ሆኖ በየደቂቃው እየጠራ ነበር። ወስጃለሁ መጽሐፍ። ሌላ ጊዜ ቀጠሮ ይዘን በስልክ እንጫወታለን። ባይ የተሳሳተ መጽሐፍ ነው የወሰድኩት። ተረጋግተህ ምረጥ አላልኩም ነበር? የመጽሐፉ ቀለም እኮ ነው የሸወደኝ። ሰማያለሽ ገሊላ ያው እንኳን አርቃል ሄድክ እኮ እንኳን እዚሁ ቅርብ ተቀጣጠርኩ ነው ያልኩት። እኔም ልሂድ እንዴ? ምን ነው ግማሽ ሰዓት እንኳን ሳይሞላሽ? ተኩል እንኳን ሞልቷታል። ደግሞ የምሽት ጉዞ ለሴት ልጅ አስቸጋሪ ነው። ዘንድሮ እንኳን አስቸጋሪ የሆነው ለወንድ ነው። እንዴት? አንድ ወንድ ላጤ ነበር። ከመንደሩ ማዶ ያለች ሴት ላጤን ሁልጊዜ ማታ ማታ እየሄደ ይጎበኛታል። ይሄ ነገር እንግዲህ ለሁለት ዓመት አንድም ቀን ተቋርጧል። ይሄን ያዩ ጓደኞቹ ለምን አንደኛውን አግብታት አትገላገልም ቢሉት ከግባዋት የት ልሄድ ነው ሲመሽ ብሏቸው እረፍ። ከሄድሽ ልሸኝሻለሁ። I'm from Compton where them guns bust. Watch Papa George pop cats telling jokes at them call games. Seen big face hunter handle the rock like. የሚገርም አስቤው ማላውቀው ዘመዴ የተዋጣለት ነጋዴ ሆኖ አላገኘሁም። ቢሮ አመጣና ምክትል ሂሳብ ሰራተኛ ያደረገኝ። እንኳን በአንድ ወሬ 10 ዓመት ብቆይ የማላገኘው ስራ እኮ ነው ወይዘሪት። እግዚአብሔር ይመስገን እንኳን አንቺን ቀናሽ። ታዲያስ ቶሎ ቶሎ ሸቃቅዬ አንቺና ባሌን ወደዚህ ላምጣ እንጂ በአንድ ወር ውስጥ ናፍቆታችሁ ገደለኝ እኮ። ደግሞ ባልሽም ሰጭ እንጂ ለኔ ታስቢያለሽ? በያት ሞኝ ወይዘሪት፣ ዲቪ መሙላትሽን ደግሞ እንዳታቆሚ። ስሚ፣ ሼክ ሁሉ ጅዳ፣ ቀሳውስቱ ኢየሩሳሌም ሄዷል። የቀረው ህዝብ ያለው እኮ እዚህ ነው። እውነቴን ነው የምልሽ፣ የመጣው ሰሞን አበሾች ሲርመሰመሱ አይቼ ፎቅ በአካባቢው መኖሩ እንጂ መርካቶ ያለው መስሎኝ ነበር። ባላግብተሽ ልጆች ወልደን አንድ አፓርትማ ውስጥ ጎረቤታማች ሆነን እንድንኖር እፈልጋለሁ። እሺ፣ ድብርቱ እንዴት ይዞሻል? ምንም አይል። ነገ በማለዳ ለ2-3 ሳምንት ፊልድ እወጣለሁ። የሆነ ገጠር ውስጥ ድርቅ ገብቶ ነዋሪው እየተረዳ ነው። ይገርማል። እዚህ ሀገር ደግሞ ውሾች ቢት ያነሳሉ። በይ ባትሪ አልቋል ተብያለሁ። ይሰሩ ቶሎ ቶሎ ቤት ደግሞ ብዙ ሰዓት ያወራን አይመስልሽም?
እሺ በቃ መልካም ጉዞ ይሁንልሽ። ስትመለሽ ይደውልልሻለሁ። በተረፈ ባለቤቴ እኔ ለመጉዳት አስባ ያደረከው ከሆነ እባክህ እውነቱን ንገረኝ። ለምን እነሱን አጠይቂያቸው? ቢያንስ አንዳቸው እውነት መሆኑን ይነግሩሻል። ደግሞ የሌለን ነገር ለመስራት ይሄን ያህል ጂኒየስ አይደለም። የፈጸሙትን ክህደት ለመመስከር እግዚአብሔር መርጦኝ እንጂ እንደናቴ ማምና ጓደኛዬ ይሄን ወንጀል ትሰራለች። አምላኬ ነግሬሽ ነበር። በየዋህነት አጉል ፍቅር ውስጥ ገብተሻል ብዬ ነግሬሽ ነበር። አንቺ ግን የኔን ፍቅርና የእነሱን ክህደት እንዳትመለከቺ አይኖችሽን ከደንሻቸው። እንቅፋት እንዳይመታሽ ጥረት ባድርግም አንቺ ግን ከወደድሽው ሰይጣን ጋር ትዳር ይሉት ገደል ውስጥ ገባሽ። ሄሎ 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 እውነት ነው? ምኑ? ትዳራችን ውሸት ነበር። አልገባኝም። ምን ሆነሻል? አንተና ገሊላ ያደረጋችሁት እውነት ነው? ምንድነው? ስለምን እያወራሽ ነው? ምን አደረኩ? ምን ብትቸገር? ስንት ሴት ሞልቶልህ ከገዛ ጓደኛዬ ከገዛ እህቴ ጋር ትተኛለህ? ሊና እኔን ከገሊላ ጋር ተኝተሃል ነው የምትይኝ? ማን ነው ይህንን ውሸት ያወራልሽ? ወሬ አይደለም። በአደባባይ የፈጸምከው ኃጢአት በቪዲዮ ሲቀረጽ አንተ ለምን ትቀጭ ነበር? ሙሽራን ባስተኛበት አልጋ ላይ ሚዜዋን ታባልግ ነበር። ሲቀረጽ
አመሰግናለሁ ኒኪታ። ትኩሱ ትዳሬን አፈረስከው። የልጅነት ጓደኛዬን አርክሰህ የወደፊት ህልሜን አመከንከው። ባደፍታ ባዶ አረከኝ ኒኪታ። አመሰግናለሁ። ሞባይል ካሜራ የቀረጽከው እንዴት ነበር? መጠንቀቅ ያንተ ድርሻ ነው። አቃጣሪ ነሽ። ቀድሞ ቢሆን በእኛ ትቀናብን ነበር። ደግሞ ከእንዳንተ አይነቱ ህፃን ውሻ ብታፈቅር ይሻላል። አየነው። ተሽሎትማ ውሻ ፈቀች። አየነው። አስናቀውዬ ሚስቱ ላይ ሲወሰደት በካሜራ ቀርጾ ልኮላት ነዋ። የሚገርም ነው። የሰው ልጅ ከብርሃን የፈጠነ ጀት ሰርቷል። ከወሬ የሚፈጥን ግን መቼም አይሰራም። እንግዲህ ለቢሮ መጠቆም ትችላለሽ። ሁለተኛ ፎቅ። ቆይ አንዴ ይቅርታ። ዶክተር ነች? ነርስ? ኦ ሶሪ፣ እሷን አታገኛትም። ዛሬ ጠዋት ፊልድ ወጥታለች። ሄሎ። አዎ ባለቤቷ ነው። ምን? ዩኒፎርማችንን ለአጣቢ ብቻ ሰጥተን ነው የምንመለሰው። ነግሬሻለሁ፣ ሴቶቹ በወሬ ከያዙ አይለቁንም። አረ ለራሴ ደክሞኛል። የማወራው የለኝ። ብቻ ቤት የሚያደርሰን ሰርቪስ እንዳይጠፋ እሱም በይ። መጡ እንዴ? በቃ ወሰናችሁ አሁን ነገራት? እንካሽ የፕሌን ቲኬት እኮ ወደ ተቆርጧል። ቀንና ሌሊቱን አልቅሳ ብለቀ ከመደከም እንደኔ ባጭሩ ከዛ ተገላገለሽ። ጀላት መቼም ሀዘኗ ከሆዷ የሚወጣ አይመስለኝ። ፍቅራቸውን ስናውቀው እኔ ራሱ እንዴት እንደሚነገራት ግራ ገብቶኛል። ጭንቅ ነው ያለኝ። እንጃ ብቻ ሴቶች ዌልካም ባክ።
ምነው ፈጠጣችሁብኝ? ገሊልዬ ከባህር ዳር ተደውሎልሽ ነበር። ኧረ እነሱ ሰላም ናቸው። አይዞሽ አትስጊ። የታስደነገጥሽ በጤና ነው? ችግር አለ? ምንድን ነው? ሊና አልፋለች። መቃለች ጀመራችሁ መሰለኝ። ገሊልዬ ዛሬ 21 ቀኗ ነው። ቤት ውስጥ መቀመጡ በራሱ ያስጨንቃል። ዘግይቶ ከመጣው ጋር ሁሉ አልቅሶ እንዴት ይቻላል? ያልመልሳት ነገር ሀዘን ማብዛቱ ይቅር። አስበሽ ታውቂያለሽ? እንደ ውበት ክብርና አርማ የምናፍቀው ይሄ ሀይቅ ትላም ሞልቶ አይተሽ ዛሬ ጠብታ የሌለበት ጉድጓድ ሆኖ ይጠብቀኛል ብለሽ አስበሽ ታውቂያለሽ? ብዙ ተስፋና ዓላማ የነበራት ልጅ በምን መንስኤ ልትሞት ትችላለች? አንቺና ባለቤቷ የምታውቁት ነገር ይኖራል ብለን ተስፋ አድርገን ነበር። እሱም ግራ ገብቶታል። የትዳር ጠብ ቢኖረን እንኳን ስንት አማራጮች ባለበት ሀገር ውስጥ ተቀምጣ እንዴት ራሷን በመድኃኒት ታጠፋለች ይላል። ጠብ ነበራቸው? እግዜር ይወቅ። ወይኔ ችግሯን እንኳን እንዳታማክረኝ በክፉ ቀን ከከተማ ወጣሁባት። በመጨረሻ ጊዜ ስትደውይላት ሰላም ነበረች? ቶሎ ቶሎ ሸቃቅዬ አንቺና ባለቤቴን ወደ እኔ ያመጣችኋለሁ ብላ በቃ ታንቅሽ በቃ አቶ አስናቀ ነገ ስብሰባ መኖር ሰምተዋል? ሌላው ዘላለም ገና ዛሬ ብቅ ብሎ የሥራ መልቀቂያ አስገብቷል። መቼ ተመለሱ? ከባህር ዳር ቆይቷል። ሰራተኛው ለብሶ ለመድረስ ቢፈልግም እሱ ግን ቤቱ እንደማይቀመጥ ነግሮናል። በድዬሻለሁ፣ እምነትሽን አጉድያለሁ። ይቅር በይኝ። ይቅርታ? ይቅርታ ለምን? ለነፍስ ነው ለስጋ? ለነፍሴ ለነፍስህማ ንስሐ ግባ። አመፀኛው ስጋ ግን ቅጣቱን ከኔ ያገኛል። አሁን ጥሩ ሆኗል አይደል? እግዚአብሔር ይመስገን የኔ ልጅ ደህና ነኝ። አሁን አንቺን የመሰለ ብሩክ ልጅ ሰጥቶኝ ምን ሆናለሁ ብለሽ ነው? ለዚህ በቅቻለሁ። ትልቅ ያርግሽ፣ እንጀራ ይስጥሽ የኔ ልጅ፣ የሰው ፍቅር ይስጥሽ። እንግዲህ እቺ 2 ቀናት እዚህ ቆዩና የዶክተሮቹን ውጤት አይተን ወደ ቤት እንመልሶታለን። እሺ፣ ይቅርታ። ሄሎ ሄሎ፣ ገሊላ ከስራ ካቋረጥኩሽ ይቅርታ። ምንም አይደለም። ከስራ ስትወጪ መገናኘት እንችላለን? የማነጋገርሽ ነገር ስላለኝ።
ስለምን ጉዳይ ላነጋግርሽ እንደፈለኩ ይገባሻል? ስለ ሊና መሰለኝ። እስካሁን የተመቻቸ ነገር ስላልነበር ላነጋግርሽ አልቻልኩም። አሁን ግን ቢያንስ አውርተን መልካም እንቅልፍ መተኛ ትፈልጋለህ። በምክንያት እንደሞተች ታውቅ ነበር? ምንድን ነው ያደረካት? ምን ያህል ከባድ በደል ብትሰራባት ነው ሊና ራሷን ለማጥፋት የበቃችው? አንቺ ጋር በመተኛት ምን? ያን ቀን ማታ ያደረገው አንተ ከሌላ ሴት ጋር ስለተኛ ነው ሊና ራሷን ያጠፋችው? አዎ። እናት ሴት ማናት አልከኝ? አንቺ ነሻ። ስሚኝ ገሊላ፣ የመጣሁት ንስሐ ልገባ መሆኑን ልነግርሽ ነው። ፍቃድሽ ከሆነ አንቺም ግቢና ሁለታችንም እንሄዳለን። አብዳሃል አንተ ሰውዬ። ከኔ ጋር መቼ ነው የተኛው? መካካዱ ይጠቅመናል። ለክስ አይደለም የመጣሁት። ቢሆንማ ኑሮ ምስክሬን ይዤ በመጣሁ። ማን ነበር ምስክሩ? የአይጥ ምስክር ደንብ የቀያዘውን ማስረጃ እንዳይጠፋልሽ ብታነጋግር እንቀልሻል። ገሊላ፣ ያለሽው አደጋ ውስጥ ነው። አዝናለሁ። በእርግጥ ወድ ነበር። ካየን ደቂቃ ጀምሮ ሁለታችንም ወደናል። ግን ከኔ ቀድማ እንደወደደች ስለነገረችኝ ለሷ ተውኩ። ያኔ እንደምትወደኝ ስትነግረኝ የሆዴን በሆዴ ይዤ ጓደኛዬ ላለማጣት ስል ፊት ነሳሁ። በመጨረሻም አግብታ አገለገለች እና ይሄን ያህል ፍቅሬን አምቄ ያስቀረው ሴት ጓደኛዬ ወጣ ስትልልኝ ጠብቄ ካንተ ጋር ተኛለሁ? ምን ያለው ደፋር ብትሆን እዚህ ቅሌት ባለቤት የምታደርገኝ? አዝናለሁ። አብደው ወይም ጠጥተህ እኔን ከመሰለች ሴት ጋር ተኝተህ ከሆነ ራስን ንስሐ ግባ። እህቴን ያሳጣኸኝ ግን በዚህ ሴሰኛ ድርጊት ከሆነ እግዚአብሔር ይቅር እንዳይል ጸልይልኝ። አንተ ልክስክስ አንተቱን ሊያካባብኝ ነው እንዴ? ቅዠታ። አብጃለሁ ማለት ነው? አዎ አብጃለሁ እንጂ ከማን ጋር እንደተኛው እንኳን ካላወቅሁ አብጃለሁ ማለት ነው። ገሊላ፣ ይቅርታ ዶክተር፣ ጊዜ ካለ ላናግርህ? ይቻላል፣ ግቢ። ምን ልርዳሽ? ምርመራ ማድረግ ፈልጋለሁ። ምን ነው? የወር አበባዬ ዘግይቷል። ታዲያ ትንሽ አትጠብቂው? ዘንድሮ ችግር ሆኗል ትራንስፖርት። ሁለተኛው ላይ ገብቷል ዶክተር። አሃ፣ እንግዲያው ተመርመሪና ውጤቱን እንያ። ከአንድ ሰዓት በኋላ እዚሁ እንገናኝ። አመሰግናለሁ። ምንም ማለት ነው።
አባቴ ንስሐ ልገባ ነበር የመጣሁት። ደግ አድርገሃል የኔ ልጅ። እግዚአብሔር ይቅር በይ አባት። ሚስቴን ገድያታለሁ። ሚስቱን ለገደለ ሰው እግዚአብሔር ይቅር አይልም አይደለም? ተጸጽተህ ንስሐ ከገባ ኃጢአትህ ምንም ቢከብድ ቅሉ በፈጣሪ ፊት ምሕረትን ታገኛለህ። አይመስለኝም አባቴ። ኃጢአቴ ምን ያህል ከባድ እንደሆነ ፊቱ ላይ አይቻለሁ። እግዚአብሔር ለእኔ የሚሆን ይቅርታ እንደሌለው ፊቱ ላይ ተመልክቻለሁ። እኔም እንዳንተው ሰው ነኝና ደካማ ጎን አለኝ። ኃጢአትህ ፊቴ ላይ ከብዶ ብታየው አይድነቅህ። ሰው የተፈጠረው እኮ ሁሌ እድሜ ልኩን እንዲደነቅ ነው። አየህ፣ ፊቴ ላይ ያየኸው መገረም የአንተን ኃጢአትና የፈጣሪን የማያልቅ ምሕረት ከማመዛዘን የመጣ መሆኑን ተረዳኝ። እግዚአብሔር ከእርሶ ጋር ይሁን። አሜን። ከአንተም ጋር ይሁን። የለም ከእርሶ ጋር ብቻ ይሁን። ከኔ ጋርማ ምን ይሰራል? ሚስቱን ለገደለ ሰው ገሊላ እንኳን ደስ ያለሽ። የልጅ እናት ልትሆኚ ነው። ምን? ኦልሞስት የ2 ወር ነፍሰ ጡር ነሽ። ዶክተር ያነበብከው የኔ የነበረ ውጤት ነው? ገሊላ መኮንን አንቺ ካሎች ተሳስቻለሁ ማለት ነው። ስሜን ልክ ነህ፣ ውጤቱ ግን ተሳስቷል። የሽንት የአልትራሳውንድ እንዲሁም የወር አበባሽ መቅረት ሶስቱም ማርገዝሽን ይጠቁማል። ከድጌሽ እንዴት ልተኛ? ከባለቤቴ ጋር ስትተኝ ይሄ እንደሚፈጠር አልገመትሽም ነበር? አውቄ አልነበረም የፈጸምኩት። ምን ማለት ነው? ዶክተሮች ዛሬ ሴክሶሚያክ መሆኑን ነገር በእንቅልፍ ልቤ ከወንድ ጋር ተኝቼ መጸነስ ይደረግ በእውኔ ሳይሆን በእንቅልፍ ልቤ ነው የገደልኩሽ። ብቻ አይደለሽም፣ እኔ ነኝ ራሴን የገደልኩት። በጓደኝነታችን 100% ማመን ነበረብኝ። ያላንዳች በቂ ምክንያት ይሄን ጥፋት እንደማትፈጽሚ ማወቅ ነበረብኝ። የሆነ ስህተት ተፈጥሮ ሊሆን ይችላል ብዬ መጠርጠር ነበረብኝ። ቢያንስ ራሴን ከማጥፋቴ በፊት ከአንቺ ጋር መነጋገር ነበረብኝ። አንቺ አይደለሽም የገደልሽኝ ወንድ። ገድጌሻለሁ። ውስጤ ተዳፍኖ የነበረው ፍቅርና ምኞቴ ከባልሽ ጋር እንድተኛ አድርጎ ጥፋተኛ ነኝ። አሁን የፈሰሰው አይታፈስም። አልጋሽን አስተካኪና ተኛ። አንተኛ ከተኛ ሰው ጎዳለሁ። እንቅልፌ መዘዛለሁ። አልተኛም። 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 ገሊላ እራት አትበይም? አልበላም። ተኛሽ እንዴ? አልተኛም።
ማነኝ? አንቺ እህቴ ጓደኛዬ አንቺ ህሊና ነሽ። Samana idana,